እነሆ መቆያ ታንዛኒያ ለምን ትታመሳለች? የታንዛኒያ የአየር ኃይል አባልና የ26 ዓመቱ ወጣት ሻምበል ቻርልስ ቴሻ ሙሉ ወታደራዊ የደንብ ልብሱን ለብሶ በማህበራዊ ድረገጽ የቀጥታ ስርጭት አስደንጋጭ መልእክት አስተላለፈ። መልእክቱን ያስተላለፈው የታንዛኒያው ፕሬዝዳንታዊ ምርጫ ሊከናወን 3 ወራት ሲቀሩት ስለሆነ አሳሳቢም ተደርጎ ተወስዷል። ሻምበል ቴሻ መልእክት እንዲህ የሚል ነበር። መንግስታችን እየዘረፈን ነው፣ አሁን ካላስቆምነው ይህች ሀገር ትጠፋለች ይላል። በዚያው ስርጭቱም ወታደሩ የፕሬዝዳንት ሳሚያ ሱሉን መንግስት እንዲያስወግድና ዲሞክራሲያዊ የሆነ መንግስት ለማቋቋም መንገዱን እንዲያደላድል ጥሪ ያቀርባል። የሻምበል ቴሻ ንግግር እንደተሰራጨ የመንግስት የጸጥታ ኃይሎች ሻምበሉን አፈላልገው ያዙት። መልእክቱንም ከብዙ ጆሮ ሳይደርስ ለማጥፋት ሞከሩ። ግን ቀድሞ የደረሰው ለሌላው እያስተላለፈና በቋቱም ጠብቆት ስለነበር መሰራጨቱን ማገድ ሳይቻል ቀረ። የታንዛኒያ ጉዳይ ያገባናል የሚሉ ሁሉ ተቀባብለው አዩት። ሻምበሉ ከ2 ቀናት በኋላ ተይዞ ተከሶ ፍርድ ቤት ቀርቧል። መከላከያ ሚኒስቴር ወታደሩን ወደ ፖለቲካ የሚስቡት ማህበራዊ ድረገጾችን ወቅሶ ዝም ብለን አናያቸውም ብሎ አስጠንቅቋል። ወታደሮች ከፖለቲካው ራሳቸውን የሚያስገልሉ መሆን እንደሚገባቸው ማሳሰቢያውን አክሎ አስተላልፏል። የታንዛኒያ ወታደሮች ከፖለቲካው ራሳቸውን የማስገለሉን አስፈላጊነት ፕሬዝዳንት ሳሚያ ሱሉሁም ደግመው ተናግረውታል። ፕሬዝዳንት ሳሚያ የምርጫው ውጤት የተጭበረበረ ነው ያሉ ተቃዋሚዎች ሰልፍ ከወጡና ረብሻ ከተቀሰቀሰ በኋላ ከፍተኛ የጦር መኮንኖችን ሰብስበው አነጋገሩ። ያን ዕለት ጸጉራቸውን በሻሻቸው ከመሸፈናቸው በስተቀር እስከ እግር ጥፍራቸው የሚደርሰውን ረጅም ቀሚሳቸውን ወዲያ ጥለው ፊታቸውንም ገልጠው የጀነራልነት ማዕረግ የተደረደረበትን ወታደራዊ ፋቲክ የደንብ ልብስ ለብሰው ታይተዋል። የታንዛኒያ የጦር ኃይሎች ጠቅላይ አዛዥ ፕሬዝዳንት ሳሚያ በስብሰባው ላይ ወታደሮች በፖለቲካው እየተጠለፉ ነገር እንዳያበላሹ አሳስበዋል። በተመሳሳይ መልኩ ተቃዋሚዎቹም የመከላከያ ሰራዊት አባሎች ወደ ፖለቲካው እንዳይገቡ እያሉ ጥሪ ያቀርባሉ። መከላከያ የሕገ መንግሥቱ ጠባቂ እንጂ የገዢ ፓርቲ ደጋፊ መሆኑን ያቁም፣ በፖለቲካውም አይግባብን ይላሉ። ፖለቲካዊ ይዘት ያለውን ሰላማዊ ተቃውሞ በኃይል እያስገደደ ዜጎችን መጉዳቱ የፖለቲካ ውሳኔ ወገንተኛ ሆኖ እያስፈጸመ አይደለምን? ወታደሩ ከሕገ መንግሥት አልፎ ሥልጣን የያዘውን ፓርቲ ፍላጎት ማስፈጸሚያና ሕገ መንግሥቱ ለዜጎች የሚሰጠውን መብት ለሚሸራርፍ ቡድን ማገዝ የለበትም የሚሉ ትችቶችም ይቀርቡበታል። የታንዛኒያ የመከላከያ ኃይል የግራም የቀኝም ማሳሰቢያዎች ያጨናነቁት ይመስላል። እረ ለመሆኑ አፍሪካን ከሚያደማት የመተላለቅ የመንግሥት ዝውውር ራሷን ጠብቃ የኖረችው ታንዛኒያ ምን ሆና ነው ትርምስ ውስጥ የገባችው? ምን አዚም ዞሮባት ነው ወደ ዜጎች ደም ማፍሰስ ፖለቲካ የተዘፈቀችው? እረ ምን ቢያጋጥም ነው ከግጭትና ከጦርነት ተጠብቆ የኖረው መከላከያ አደባባይ ጠመንጃ ይዞ ይወጣው? እረ ምን አይነት ጥላ ቢጋርደው ነው መንግሥት ከዜጎቹ ጋር እንደ ቀድሞ ተነጋግሮና በትዕግሥት ችግሩን ያልፈታው? ምን ገርጋሪ ቢገባባት ነው ሰላማዊቷ ታንዛኒያ በመቶዎች የሚቆጠሩ ዜጎች ያለቁባትና ለቅሶ የተቀመጠችው? ታንዛኒያ ከእንግሊዝ ቅኝ አገዛዝ ነፃ ከወጣች በኋላ ባሳለፈቻቸው 64 ዓመታት የነበራት የመንግሥት ዝውውርና ሂደቱ ለሌሎች እንደ ምሳሌና እንደ ብርቅ እንድትታይ አድርጓት ቆይቷል። አፍሪካውያን ከቅኝ ተገዥነት ነፃ ከወጡ 5 እና 6 ዓመታት ጀምሮ ለሥልጣን ወንበር ሲሉ ተጋድለዋል፣ እርስ በርስ ተጫርሰዋል። ነፃነታቸው ሲታወጅ በምርጫ ሥልጣን የያዙትን ሲቪል መሪዎች በግድያና በስራት እያስወገዱ ወታደሮች ሥልጣኑን ያዙ። ያለ መንገዱ የተገኘ የሥልጣን ሌላም ሕገ ወጥነትን ይጋብዛልና እነርሱም ላይ ሌላ ወታደሮች እየተነሱ እያስወግዷቸው በልቂት አዙሪት ቆዩ። ታንዛኒያ ግን ከእንዲህ አይነቱ ሰቆቃ ርቃ በጸጥታና በሰላም የምትተዳደር
አገር ነበረች። በጥቂት የአፍሪካ ሀገሮች እንደ ካሜሮንና እንደ ዚምባብዌ አይነቶቹ በሲቪል መሪዎች በስልጣን ቆይተዋል ቢባልም ግን ከነሱ ሌላ መሪ የማይፈጠር አድርገው ስልጣናቸውን ጨምድደው ሞት እንዲገላግላቸው የሚጠባበቁ በመሆናቸው ሁከትና የዜጎች ደም መፍሰሱ አልቀረም። የታንዛኒያ መንግስታት ግን በየጊዜው የሚበጀውን እያደረጉ ስህተቱንም እያረሙ የስልጣን ቆይታቸውን በ10 ዓመታት የጊዜ ገደብ አስረው የመንግስት ውርርሱን በሰላም ሲያስተላልፉ ቆይተዋል። መሪዎቿ የስልጣን ጊዜያቸው ሲያበቃ በፓርላማው መቀመጫ ፓርቲያቸው አብላጫ ድምፅ ቢኖረውም እንኳ የሕገ መንግሥት ማሻሻያ ተደርጎ የስልጣን ጊዜያችን ይራዘም ሳይሉ ደህና ሰንብቱ እያሉ በመሰናበታቸው ታንዛኒያ ለአፍሪካውያን የምታስቀና ሀገር ሆና እንድትቆይ አድርገዋታል። ታንዛኒያ እኔ ልግዛ እኔ በሚል ትንቅንቅ ባለመጠለፏ አልፎ አልፎ የሚታዩት ግጭቶችም ሳያመረቅዙና በሰላም ለማስተካከል የሚችሉ መሪዎች ስለነበሯት በሰላም ኖረች። ከ100 በላይ ጎሳዎች የሚኖሩባት ታንዛኒያ በመግባባት የጋራ ሀገራዊ እሳቤ በማስቀደማቸው ጸጥታ ለማስከበር ከፖሊስ ያለፈ ኃይል አልተጠቀሙም። የታንዛኒያ የመከላከያ ሰራዊት በርስ በርስ ጦርነትም ሆነ ከጎረቤቶቻቸው ጋር ጦርነት ባለመግባታቸው የደንብ ልብሳቸውን እያሳመሩ ዕድሜያቸውን ቆጥረው ጡረታ ለመውጣት የታደሉ ናቸው። መከላከያ ኃይሉ በጦርነት የገባው ዩጋንዳ ታንዛኒያን በወረረች ጊዜ ነው። ያን ጊዜም ቢሆን በአንድ ወር ጊዜ ውስጥ ካምፓላን ተቆጣጥረው ኢዲ አሚንን አስወግደው ስለተመለሱ የተራዘመ ጦርነት አላገኛቸውም። ታንዛኒያ ረጅም አገልግሎት ያላቸውና ልምድ የሚያካፍሉ ጡረታ የወጡ በርካታ የጦር ጄኔራሎችና መኮንኖች ያሏት ሀገር ናት። አብዛኞቹ የአፍሪካ ሀገሮች በርስ በርስ ጦርነት ሕዝባቸው ቁም ስቅሉን ሲያይ በስንት መከራ በእርዳታና በብድር የተሠሩት መሠረተ ልማቶቻቸው እንዳልነበሩ ሆነው ሲወድሙ ጥሪታቸው ሲሟጠጥ፣ ታንዛኒያ ግን በሠራቸው ላይ እየጨመረች ሳትሳቀቅና ሳትጨነቅ ድህነትን ለማስወገድ ትግሏን ለመታገል የበቃች ሀገር ነበረች። አብዛኞቹ የአፍሪካ ሀገሮች በሀገራቸው ለመኖር የመንግሥቶቻቸው ጭካኔና ግፍ እያስመረራቸው ሲሰደዱ፣ ታንዛኒያ ግን ስደተኞችን የምትቀበል ሀገር ሆና ቆይታለች። በቅኝ ግዛት ስር ላሉ ጎረቤቶቿ መጠጊያና ከለላ ሆና የነጻነት ንቅናቄያቸው ዋና ደጋፊም ሆና ቆየች። በእነዚህ ሁሉ ምክንያቶች ምንም እንኳ ድህነቷ ቢያስቸግራትም በዓለም አቀፍ የዲፕሎማሲ መድረክ የተከበረች እንድትሆን ረድቷታል። ያቺ ሀገር ናት አሁን ትርምስና ሽብር፣ ሞትና እስር እያንገረገቧት የምትገኘው። እስካሁኗ ፕሬዝዳንት ወይዘሮ ሳሚያ ሱሉሁ ሐሰን ድረስ የመሯት መሪዎቿ ከነጉድለቶቻቸው ሀገራቸውን በውዥንብርና በግጭት አባዜ እንዳትዘፈቅ በማድረግ ጥንቃቄ አድርገዋል። የመጀመሪያውን ፕሬዝዳንት የሞዋሊሙ ጁልየስ ኔሬሬ ውርስ ጠብቀው ኔሬሬ የጀመሩትን መንገድ የሚሻሻለውን እያሻሻሉ የሚጠበቀውን እየጠበቁ ዘልቀዋል። በተለይም ለአፍሪካ መንግስታት መሪዎች የሚያስገበግባቸውንና የሚቋምጡለትን ስልጣን በሰላም የማሸጋገርን ሂደት እስካሁን ተከትለውት ኖረዋል። ምንም እንኳ ለ60 ዓመታት ያህል የመሪነቱ ስልጣን ከቻሙ ፓንዲዚ ፓርቲ እጅ ባይወጣም ግን ፕሬዝዳንቶቹ በሁለት ተርም ከ10 ዓመታት በላይ እንዳያልፉ የተደነገገውን ውሳኔ አክብረውታል። ከኔሬሬ በኋላም ታንዛኒያን የመሩት 4 ፕሬዝዳንቶች ሕገ መንግሥቱን አሻሽለን የዕድሜ ልክ ፕሬዝዳንት እንሁን፣ ከወንበርም አንውረድ አላሉ። የምርጫ ዓመታቸውን ሲጨርሱ የግል ጓዛቸውን ሸክፈው ወደ መኖሪያቸው የመሄድን ልማድ አልጣሱትም። ፕሬዝዳንት ጁልየስ ኔሬሬ እስካሁን ድረስ የሕዝብ አባት እየተባሉ የሚጠሩ ስማቸውን ከመቃብር በላይ ያዋሉ እንኳን ለታንዛኒያ ለአፍሪካ ምሳሌ ሊሆኑ የበቁ መሪ መሆናቸውን ታንዛኒያን ብቻ ሳይሆኑ የሌሎች ሀገር ጸሐፊዎችም እያሞገሱ ያነሷቸዋል። ይህ ማለት ሁሉም የታንዛኒያ መሪዎች በሥልጣን ዘመናቸው ጉድለት የለባቸውም፣ ተግባራዊ ለመሆን የማይችሉ ፖሊሲዎቻቸውን እየነደፉ ሕዝባቸውን አልጎዱትም ማለት አይደለም። ሕዝባቸው ጉድለታቸውን ትቶ መልካም ሥራቸውን ይዞ የሚያመሰግናቸው፣ ጥፋታቸውን የሚያምኑና ለመታረምም የሚፈቅዱ
ማሻሻያ ለማድረግም የሚጥሩ መሆናቸውን ስለሚያውቅላቸው ነው። አንዳንድ መሪዎች እንደሚያደርጉት እኔ ያልኩት ብቻ ልክ ነው፣ እኔ የምለው ይፈጸም አይሉም። የማያሰራ ፖሊሲ ሲሆን ካፈርሁ አይመልሰኝ ብለው የሕዝባቸውን ብሶት እንደሚያራዝሙት አይነት መሪዎችም አልነበሩም። ጁልየስ ኔሬሬ ታንዛኒያ የምትመራው በሶሻሊዝም ግን የአፍሪካን እሴት ግምት ያስገባ የአፍሪካ ሶሻሊዝም ነው አሉ። ታላላቅ ፋብሪካዎችን፣ ባንኮችን ወረሱ። ለምርታማነት ገበሬዎች በመንደር መሰባሰብ አለባቸው በማለታቸው ገበሬዎች ከመሬታቸው እየተፈናቀሉ በመንደር ተሰባሰቡ። ሀገር የሚመራው የእርሳቸው ፓርቲ ቻማ ፓንዲዚ ብቻ እንዲሆንም አደረጉ። ግን የጊዜውን የሕዝባቸውን ፍላጎት ተረድተው ፖሊሲያቸውም ውድቀት እንጂ እድገት አለማስገኙትን ሲረዱ ተውት። የብዙሃን ፓርቲ ያስፈልገናል አሉ። የመሬት ፖሊሲውን አቆሙት። ሶሻሊዝምን እርግፍ አድርገው ረሱት። የሚተኳቸው ወጣቶች መድረሳቸውን ገምተው ኃላፊነቱን ተረከቡኝ አሉ። ለብዙ አፍሪካውያን መሪዎች ከያዙ የማይለቋት ካገኙ የማይተዋትን ሥልጣን በቃኝ ተረከቡኝ አሉ። ፕሬዝዳንት ኔሬሬ ቪላ ቤት የላቸውም፣ ሕንፃ አልገነቡም፣ መሬት አልወሰዱም፣ ቅንጡ ኑሮ ልኑር አላሉ። ግን ሀብት ስለሌለኝ ሥልጣኔ ሀብት ይሁነኝ አላሉ። ሕዝባቸው በድልኸኛል እንደማይላቸው ስላወቁ በሥልጣን መጋረጃ ተደብቀው መኖር አልፈለጉም። ስለዚህ ፕሬዝዳንትነታቸውን አስረከቡ። ሥልጣናቸውን ሲለቁ ከቤተ መንግሥት ወጥተው የገቡት ተራ ዜጋ ከሚኖሩባቸው ቤቶች ተመሳሳይ ከሆነችው ቤታቸው ነበር። አድናቂዎቻቸውና የሚወዷቸው የቻሉትን ያህል ዶሮ ሳይቀር ጎጆ ማውጫ ይልኩላቸው ስለነበር እንዲህ የሚል መግለጫ ለማስተላለፍ ተገደዋል። አመሰግናለሁ፣ ግን ቤቴ ጠባብ ስለሆነች የምትልኩልኝን ለማስቀመጥ ቦታ የለኝምና እባካችሁ ምንም አትላኩልኝ። Sometimes I get annoyed, but sometimes I don't get annoyed. Here I am, former president of my country, no problem in Tanzania. We've never had these problems that they have. But I'm an African, and they see me, and they ask me the problems of Rwanda. I say, but I don't come from Rwanda. But you come from Africa. ፕሬዝዳንት ኔሬሬ መልካም መሪዎች ሊኖራቸው የሚገባ ባህሪዎችን አሟልተው የያዙ እንደነበሩም ተጽፎላቸዋል። ከመናገር ማድመጥን፣ ከውሳኔ በፊት ሌሎችን ማማከርን፣ በትዕግሥትና በእርጋታ መወሰንን፣ ትችትን ሳይረበሹ መቀበልና ማመዛዘንን ባህሪያቸው አድርገው የዘለቁ ናቸው ይሏቸዋል። ኔሬሬ ሥልጣን የለቀቁት ለይስሙላ ስላልነበረ በተኳቸው ፕሬዝዳንት ሥራ ጣልቃ መግባት ቀርቶ አማላጅ ሆነው እንኳን አላስቸገሯቸውም። ፖሊሲዎቻቸው እየታጠፉ አዲስ ፖሊሲ ሲነደፍ እንኳን ባይደግፉትም አልተቃወሙም። ባለተራው በመሰለው እንዲሠራ እንጂ ሥልጣን ከለቀቁ በኋላ ከጀርባ ሆነው ለማዘዝ እንደሚፈልጉት መሪዎች መሆን አልፈለጉም። ቆይተውም ጭራሹኑ የፓርቲውንም ሊቀመንበርነት በፈቃዳቸው አስረክበው ራሳቸውን ጡረታ ወጡ። ፕሬዝዳንት ጁልየስ ኔሬሬ ማለት እንዲህ አይነት መሪ ነበሩ። ኔሬሬን የተኳቸው አሊ ሐሰን ሞዋኒ የተቃዋሚ ፓርቲዎች በታንዛኒያ ፖለቲካ እንዲሳተፉ በማድረግ ኢኮኖሚውንም በማሳደግ ውጤት ማስመዝገባቸው ተነግሮላቸዋል። ኢንቨስትመንትን በመሳብ ነፃ ገበያን ለመተግበር የዘረጉት አሰራር የታንዛኒያን ምጣኔ ሀብት ሲያሳድገው፣ በዚያው ልክ ሹማምንቱ በሙስና ተዘፍቀው ገቢዋን እየመጠመጡ ሀገሪቷ ደሞዝ ለመክፈል እንኳ ተቸግራ ነበር። ሦስተኛው ፕሬዝዳንት ቤንጃሚን ሙካፓ በሕዝብ ተመርጠው ሥልጣኑን ሲይዙ ታንዛኒያ ለሠራተኞቿ በወር ደሞዝ ለመክፈል አቅቷት ግሽበት ገንዘቡን እየበላው ውጥንቅጥ ውስጥ ገብታ ነበር። ታንዛኒያ ያን ጊዜም ዕድለኛ ሆነች። ሙካፓ ታንዛኒያን ያሽመደመዳትን ደዌ የመረመሩ መፍትሔውንም የሚያውቁ ነበሩ። እውነትና ግልጽነት የሚል መርህ ይዘው ተነሱ። ታንዛኒያ በሙስና እግር ከወርች እንደታሰረች ድህነቱም እየተባባሰ እንደ ሀገር ለመቆም የሚያሰጋት ጊዜ ላይ መድረሷን ለሕዝቡ በይፋ ነገሩት። የዓለም ባንክ እንዳረጋገጠው በአንድ ዓመት ብቻ እስከ 140 ሚሊዮን ዶላር የሚደርስ ገንዘብ የት እንደደረሰ አልታወቀም። ሀገር የተጋረጠባትን ፈተና ወይም ፖሊሲ ያስከተለውን ውድቀት ለሕዝባቸው የሚደብቁ መሪዎች መፍትሔውንም ለማግኘት ይቸግራቸዋል ብለው ስላመኑ አደጋ ላይ ነን ብለው ለሕዝባቸው ነገሩት። እየሞትን ደህና ነን ብዬ አልዋሻችሁም አሉት።
የተራቡ ሐኪሞች እንዴት ሌላውን ሊያክሙ ይችላሉ? የተራቡ የደንብ ልብስ የለበሱ ፖሊሶች እንዴት ሌላውን ሊጠብቁ ይችላሉ? እያሉ እውነቱን ነገሩት። ግን ከተባበራችሁኝ መፍትሄ አለ ብለው ተስፋ ሰጡ። ቤሳቤስትን ገንዘባችሁን አልነካባችሁም፣ ገንዘባችሁን የነኩትንም አሳዶ የሚይዝ ተቋም እገነባለሁ አሉ። የጸረ ሙስና ኮሚሽን አቋቋሙ። ሚኒስትሮች፣ ነጋዴዎች፣ የጦር አዛዦች ተጠየቅ ተባሉ። በሕዝቡ ፊት ተጋለጡ። ከሥልጣን ተወገዱ። የመንግሥት የማያስፈልጉ ቢሮዎች ተዘጉ። ትርፋማ ያልሆኑት ፋብሪካዎች ለግል ተሸጡ። የመንግሥት መዋቅሩን እንደገና አደሱት። በጉምሩክና በገቢዎች መስሪያ ቤቶች የሚሰሩ ሠራተኞች በጥብቅ ዲሲፕሊን እንዲሰሩ ቁጥጥር ተደረገባቸው። ውጤቱ በግልጽ ታየ። ምጣኔ ሀብቱ ከ1.5 በመቶ ወደ 7.4 ከፍ አለ። ግሽበቱም ከ37.9 በመቶ ወደ 4.3 በመቶ ወረደ። ታንዛኒያውያን ከደፈቃቸው ችግር አንገታቸውን ቀና ስላደረጉ ሙካፓን ንጹሑ ፕሬዝዳንት እያሉ ጠሯቸው። ይህ ማለት ግን ሙካፓም ቢሆን ሰሃ የማይወጣላቸው መሪ ነበሩ ማለት አይደለም። በዛንዚባር በተደረገው የክልላዊ ምርጫ የተቃዋሚው ፓርቲ ሲቪክ ዩናይትድ ፓርቲ ደጋፊዎች ካርዱ ተሰርቋል፣ ተጭበርብሯል ብለው ሰልፍ ሲወጡ ግድያ ተፈጽሞባቸዋል። የጸጥታ ኃይሎች 45ቱን ገድለው 600ውን ሲያቆስሉ አመራሮችንም ሲደበድቡና ሴቶችን ሲደፍሩ ሙካፓ ደግ አድርገዋል ብለው በመደገፋቸው እስካሁን ድረስ ይወቀሱበታል። ይሁንና ታንዛኒያውያን ካደረጉባቸው ይልቅ ላደረጉላቸው ዋጋ ሰጥተው በምስጋና ሸኝተዋቸዋል። በሞቱም ጊዜ ማንም ሳያስገድዳቸው አልቅሰውላቸዋል። አምስተኛው ፕሬዝዳንት ማጉፉሊ ፕሬዝዳንት ሆነው ሲመረጡ በአራተኛው ፕሬዝዳንት ጃኬያ ኪኮያቴ የ10 ዓመታት የሥልጣን ዘመን አቆጥቁጦና አድጎ ያስቸገረውን ሙስናን እንደ ሙካፓ መዋጋት ቅድሚያ ሥራቸው አደረጉት። የሥራ ዲሲፕሊን እንዲጠናከርና ሙስናን ለመታገል ቀድሞም የነበራቸውን የሥራ ትጋት ተጠቀሙበት። የማይታክት ጉልበት፣ የማይደክም የሥራ መንፈስ ስላላቸው ቡልደዘር የሚል ስያሜ የተሰጣቸው ማጉፉሊ አዲስ አሰራር ተከተሉ። ገና ሥልጣን እንዳያዙ በየመሥሪያ ቤቱ ድንገት እየደረሱ ጎበኙ። በሥራ መደቡ ላይ ያልተገኘውን ኃላፊና ሠራተኛ በፈጣን ውሳኔ አባረሩት። በፋይናንስ፣ በገቢዎችና ጉምሩክ፣ በሆስፒታሎችና በአየር መንገድ ቢሮዎች ባልታሰበ ሰዓት እየደረሱ ጉዳቸውን አፈሉባቸው። ጉድለት የሚገኝበት ኃላፊ በቴሌቪዥን ስርጭት መባረሩን መስማት የተለመደ ሆነ። ሕዝባቸው አጨበጨበላቸው። በጉምሩክ ድንገት የጉብኝታቸው 129 ካርጎዎች ቀረጥ ሳይከፈልባቸው መወሰዳቸውን አይተው ትዕዛዝ ሰጥተው ተመለሱ። ከጥቂት ቀና በኋላ ተመልሰው ሲጎበኙ 2431 ካርጎዎች ተወስደዋል። ያን ጊዜ ኃላፊዎቹና ሠራተኞቹን አባረው በአዲስ ኃይል ተኳቸው። ከሙሰኞች ጋር እየታገሉ የተወላገደውን እያቃኑ የደከመውን እያረሙ ቆዩ። የኢኮኖሚ እድገቱም ጨመረ። በማዕድን መስክ ተደርገው የነበሩ ውሎች እንደገና እንዲታደሱ አዘዙ። የነጻነት ቀን በድግስ ሳይሆን በጽዳት ይከበር ብለው ራሳቸው ሲያጸዱ አለው። ደመወዛቸውን ከ15000 አሜሪካን ዶላር ወደ 4000 ዝቅ አድርገው ይበቃኛል አሉ። በዚህ ሁሉ ሕዝባቸው አጨብጭቦላቸው ነበር። ይሁንና ማጉፉሊ ታላላቆቻቸው እነ ኒሬሬና ሙካፓ የነበራቸውን ሌሎችን የማማከርና ለውሳኔ ያለመቸኮል ባህሪ አልነበራቸውም። የፕሬዝዳንትነት ሥልጣናቸው የሰጣቸውን መብት ሁሉ ለመጠቀም የሚፈልጉ መተቸት የማይወዱ ሆነው ተገኙ። አንድ ጊዜ በትምህርት ቤት ያሉ ሴቶች ካረገዙ ከትምህርት ቤት እንዲባረሩ ከወለዱም በኋላ እንዳይመለሱ የሚል ትዕዛዝ በትምህርት ሚኒስቴር በኩል አስተላለፉ። በዚህም 55000 የሚሆኑ ወጣት ሴቶች ከትምህርታቸው ተባረሩ። ውሳኔያቸው በውጭም በውስጥም ጫጫታ ፈጠረ። የሴቶች መብት ተከራካሪዎች ጮኹ። ግን ቡልዶዘር ማንንም አልሰማም ብለው ባቋማቸው ጸኑ። ዓለምን ያስጨነቃትን ኮሮና በታንዛኒያ የለብንም ብለው ለዓለም ጤና ድርጅት ጭምር ሪፖርት አይቀርብም አሉ። ክትባቱንም ወደ ሀገሬ አላስገባም ብለው ሞገዱ። እርሳቸው ኮሮና የምዕራባውያን ሴራ ነው፣ መፍትሄውም ጸሎት ነው ብለው አመኑ። ምዕራባውያን ክትባታቸው የሚያድን ከሆነ ለምን ወባን አላጠፉም? ለምን ካንሰርን አላጠፉም? እያሉ
በምዕራባውያኑ ላይ ተሳለቁባቸው። በእርሳቸው የሥልጣን ጊዜም ስለ ኮሮና ምንም ሳይባል ቆየ። ግን ሁለተኛውን ምርጫ አሸንፈው 1 ዓመት እንደቆዩ ከሕዝብ እይታ ጠፉ። የመታመማቸው ነገር በሚስጥር ሲነገር ቆይቶ በ15ኛው ቀን በልብ ሕመም ምክንያት መሞታቸውን ምክትል ፕሬዝዳንቷ ተናገሩ። ግን የሞቱት የለብንም ባሉት በኮሮና ቫይረስ ተለክፈው ነው እየተባለ በሹክሹክታ ይነገራል። ማጉፉሊ የብዙሃን ፓርቲ ልምምድን በመኮርኮም ስማቸው በመጥፎ ይነሳል። ሥራው እየተሠራ ስለሆነ አትናገሩኝ ባይሆኑ በፖሊሲያቸው ላይ ተቃውሞ የሚያሰሙትን የፓርቲ መሪዎች እሰሩልኝ እያሉ አስቸገሩ። የሚተቿቸውን ጋዜጦች አገዷቸው። ጋዜጠኞቹን አሰሯቸው። ሰላማዊ ሰልፍ እንዳታስቡት አሉ። በቀድሞ ጊዜ ከእርሳቸው በፊት ቁጥጥርም ቢኖር የማጉፉሊ ትዕዛዝ ግን የጠበቃ እገዳ በመሆኑ ሐሳባቸውን እንደፈለጉ ሲገልጹ የነፃ ጋዜጣንም ሲለማመዱ ለቆዩት ታንዛኒያውያን የሚያስደነግጥ ነበር። ተቃዋሚ ፓርቲ አመራሮችን ማሰር ብቻ ሳይሆን ባልታወቁ ሰዎች በሚል ሽፋን በመገደላቸው ክፉኛ ተጠረጠሩ። በተለይም በርካታ ደጋፊ ያለው የቻንዳማ ፓርቲ አመራሮችንና አባሎችን የማይታገሱ ሆኑ። ማጉፉሊ በውጭም በውስጥም ተቃውሞ ያደረሰባቸው በቻንዳማ ፓርቲ ሊቀመንበር ቹንዲ ሊሱ ላይ የደረሰው ጥቃት ነበር። የቻንዱማ ፓርቲ ሊቀመንበር ቻንዱ ሊሱ ወደ መኪናው ሲሄድ 17 ጥይት ተርከፈከፈበት። ግን ሕይወቱ ባለማለፉ ወደ ውጭ ሀገር ሄዶ ሕክምና ተደረገለት። 19 ጊዜ ቀዶ ሕክምና የተደረገለት ቻንዱ ሊሱ ከ3 ዓመታት በኋላ ወደ ሀገሩ የተመለሰው ማጉፉሊ ከሞቱ በኋላ ነው። በማጉፉሊ የፕሬዝዳንትነት የሥልጣን ጊዜ የመጀመሪያዋ ሴት ምክትል ፕሬዝዳንት ሆነው የቆዩት የአሁኗ ፕሬዝዳንት ሳሚያ ሱሉሁ ሐሰን ናቸው። ማጉፉሊ ሲሞቱ በምክትል ፕሬዝዳንትነታቸው የፕሬዝዳንትነቱን ሥልጣን ሲወስዱ ለሕዝባቸው ተስፋ ሰጡት። ሕዝባቸው ከማጉፉሊ እመቃ ልታድነን ነው ብሎ አጨበጨበላቸው። እውነትም ፕሬዝዳንት ሳሚያ በምክትል ፕሬዝዳንትነታቸው ዘመን አንጀታቸው እያረረ የማይቀበሏቸው ፖሊሲዎች መኖራቸውን በሚጠቁም መልኩ የማጉፉሊን ፖሊሲዎች ሻሯቸው። ያረገዙት ሴት ተማሪዎች ተብለው የተባረሩት ወደ ትምህርት ገበታቸው እንዲመለሱ፣ ቢያረግዙም እንዳይባረሩ ትዕዛዙን በትዕዛዝ ሻሩት። ኮሮና በታንዛኒያ መስፋፋቱን ይፋ አድርገው ክትባቱ እንዲሰራጭ አደረጉ። ራሳቸውም ሲከተቡ በቴሌቪዥን ታዩ። ነፃ የሆነ የምርጫ ኮሚሽን እንደሚያቋቁሙ፣ ሕገ መንግሥቱንም እንደሚያሻሽሉ በይፋ ተናገሩ። የታሰሩ የፖለቲካ መሪዎችን አስፈቱ። ሰብስበዋቸውም በጋራ ለመስራት ዝግጁ መሆናቸውን ነገሯቸው። የታገዱ ጋዜጦች ሥራ እንዲጀምሩና ጋዜጠኞቹም እንዲፈቱ ስላደረጉ በታንዛኒያ ተስፋ አቆጠቆጠ። አብዛኛው ሕዝብም አወደሳቸው። የሚናገሩትን ለማዳመጥ ጆሮውን ሰጠ። እማ ሳሚያ የሚል ቅጽል ሰጣቸው። የረጋ አነጋገራቸው፣ የማስረዳትና የማግባባት አቅማቸው የውጭ መንግሥታትን ጭምር ትኩረት ሳበላቸው። ፕሬዝዳንት ሳሚያ በእምነታቸው ሙስሊም፣ የትውልድ አካባቢያቸው ዛንዚባር ሲሆኑ በማንቸስተር ዩኒቨርሲቲ የሁለተኛ ዲግሪ ትምህርታቸውን አጠናቀዋል። የዛንዚባር የክልል አስተዳዳሪም ነበሩ። I led the country in the same way men did, and in some circumstances more than they did. So I think within the course of 1 year, I've shown the women power. የመጀመሪያ የታንዛኒያ ሴት ፕሬዝዳንት ለመሆን የበቁት ሳሚያ ሱሉሁ ቀስ በቀስ የጭቃ ጅራፋቸውን ተረተሩት። የሰጡት ተስፋ እየደበዘዘ ፖለቲካውም የቀድሞ አሰራር እያጠላበት መደብዘዝ ጀመረ እያሉ ታዋቂው የሕግ ሰው ሉሙምባ ጭምር መሰከሩባቸው። ወይዘሮ ሳሚያ የፕሬዝዳንትነቱን ሥልጣን ሲረከቡ እርቅ፣ እንደገና መገንባት፣ መታደስ፣ ችግርን መቋቋም የሚሏቸውን ዕቅዶቻቸውን ቀስ በቀስ ተዋቸው። የሚቀርቧቸው እየራቋቸው፣ የተከተሏቸው እየሸሿቸው መሆኑን እርሳቸውም ሳይገነዘቡት አልቀሩም። ግን ማሻሻያ አላደረጉበትም። የተቃዋሚ ፓርቲ አመራሮችን ማሰር፣ የፓርቲውን እንቅስቃሴ የማገድ የበፊቶቹ መሪዎች አሰራር እንደገና ተመለሰ። የፖለቲካ ሰዎች ይታፈናሉ፣
የሚገደሉ መኖራቸው እየተነገረ ነው። መንግስት ግን እኔ አላውቅም ቢልም አልታመነም። በእርግጥ የግርግሩን ጊዜ ወንጀሎቹ ከመንግስት ዕውቅና ውጪ ሊፈጸም የሚችል አጋጣሚም እንዳለ መንግስት ብቻ ሳይሆን ጋዜጠኞችም ገምተዋል። የቻዳማ ፓርቲ አመራር የነበረው ዲዮኔስ ካፖኒያ መገደል መንግስት እጁ እንደሌለበት ደጋግሞ ተናግሯል። ስላሟሟቱም ተጣርቶ ውጤቱ እንዲቀርብላቸው የጸጥታ ኃላፊዎቻቸውን ማዘዛቸውን ፕሬዝዳንቷ ተናግረዋል። ግን ህዝቡ የቀድሞ እምነቱን ጥርጣሬ ስላስገባበት መተማመን አልቻሉም። ብዙ ተከታይ እንዳለው የሚነገርለት የቻንዳማ ፓርቲ ከነጭርሱ እንዳይወዳደር መታገዱ ጥርጣሬውን አጎላው። የምርጫ ኮሚሽን ፓርቲውን ያገደው የምርጫውን ስነ ምግባር ደንብ ተስማምቶ ባለመፈረሙ ነው ብሏል። የምርጫ ደንቦችን በመቃወም በተጠራው ሰላማዊ ሰልፍ የጸጥታ አስከባሪዎች በአስለቃሽ ጭስና በጥይት በተኑት። ሊቀመንበር ቱንዱ ሊሱንም አስረው በሀገር ክህደት ወንጀል ክስ መሰረቱባቸው። አሁንም ጉዳያቸው በፍርድ ቤት ላይ እየታየ ነው። au wanaofikiria kuandamana kwa siku ya kesho watapata tabu sana. Nasema watapata tabu sana. Kipigo chake kitakuwa ni cha mbwa koko. Who will speak on our behalf? It's ourselves. It's our country. Ni nchi yetu, sisi sio ng'ombe wala punda wao watakaotuswaga wanavyotaka. በመንግስት ላይ ትችት ያቀረቡ ጋዜጦችም ታገዱ። ፕሬዝዳንቷ ሕገ መንግስቱን የሰጠ መብት ነው ብለው ፓርላማውን በተኑት። ይህን ሁሉ እርምጃ የሚወስዱት ሀገራዊ ምርጫው ሊካሄድ ወራቶች ሲቀሩት ነበር። ይህ ማለት ያለፈው ጥቅምት ምርጫ የተደረገው ዋናዎቹ ተፎካካሪ ተቃዋሚ ፓርቲዎች ታግደው የተለያዩ ሐሳቦች እንዳይሰሙ ታፍነው የግል መገናኛ ብዙሃንና ማህበራዊ ድረገጾች ኢንተርኔት ጭምር ለ30 ቀናት እግድ እንዲጣልባቸው ተወስኗል። ይህም ለወይዘሮ ሳሚያ የውድድሩን ሜዳ ለብቻቸው እንዲጋልቡበት አደረጋቸው። ምርጫው እንደተጠበቀው ሳሚያ ሱሉና ፓርቲያቸው አሸነፉ። ሳሚያ ተፎካካሪ በሌለው ምርጫ 98.7 በመቶ ድምፅ አግኝተው አሸነፉ ተባለ። የበርካታ ጎሳዎች ሀገር፣ የተለያዩ የፖለቲካ አስተሳሰብ ያላቸው ዜጎች የሚኖሩባት ሀገር በዚያን ያህል ድምፅ መመረጣቸው ጥያቄ ቀሰቀሰ እንጂ ሊታመን የሚችል አልሆነም። በእርግጥ ብዙ የአፍሪካና የሌሎች ሀገሮች አምባገነን መሪዎች ይህንኑ ዘዴ ሲጠቀሙበት ኖረዋል። የሚሆነውን ሁሉ ያደርጉና በሙሉ ድምፅ አሸንፈናል ይላሉ። ግን አሸነፍን ካሉ ጥቂት ቀናት በኋላ ወይ ይገለበጣሉ ወይም አመጽ ይቀሰቀስባቸዋል። ይህ ማለት ግን ሳሚያ ደጋፊ የላቸውም ማለት አይደለም። ግን የሰብአዊና የዴሞክራሲ መብቶች በቁጥር ብዛት የሚወሰኑ ስላልሆነ ጥፋቱ ትንሽ ሊባል አይችልምና ከህዝባቸው ክስ ሊያመልጡ አልቻሉም። በጠራ ሜዳ ጋልበው ያሸነፉትን ምርጫ አንቀበሉም ያሉ ዜጎች ለተቃውሞ አደባባይ ሰልፍ ወጡ። በጠራ ሜዳ ጋልበው ያሸነፉትን ምርጫ አንቀበልም፣ ምርጫውም ተጭበርብረዋል ያሉ ተቃዋሚዎች ለተቃውሞ አደባባይ ሰልፍ ወጡ። ተቃዋሚ ፓርቲዎች ከነደጋፊዎቻቸው አደባባይ የወጡት የምርጫውን ውጤት ተቃውመው ነው። ያን ጊዜ የፕሬዝዳንት ሳሚያ መንግስት አልታገስም አለ። እውነተኛ ጥይት የሚተኩሱ የጸጥታ አስከባሪዎችን ላከባቸው። ታንዛኒያ አይታው በማታውቀው ትርምስ ተዘፈቀች። ዜጎች ተገደሉ። ዜጎች በአደባባይ ደማቸው ፈሰሰ። ከሰልፈኞቹ መካከል መገደላቸውን መንግስትም አምኗል። ያልተማመኑት በሞቱት ቁጥር ብዛት ነው። ተቃዋሚዎቹ ከ1000 በላይ ተገድለዋል ይላሉ። ዓለም አቀፍ የመብት ተከራካሪዎች በመቶዎች የሚቆጠሩ እያሉ በጥቅሉ ይዘግባሉ። የታንዛኒያ መንግስት ቁጥሩ ተጋኗል ብሎ ያስተባብልና ይህን ያህል ናቸው ለማለት ግን አይፈልግም። በአሁኑ ጊዜ 145 የሚሆኑት በሀገር ክህደት ወንጀል ተከሰው እስር ቤት ናቸው። ዓለም አቀፍ የሰብአዊ መብት ተሟጋቾች የሞቱትን ቁጥር ለይቶ ለማወቅ ያልተቻለው የጸጥታ ኃይሎቹ የሞቱትን እያነሱ በድብቅ በጅምላ እየቀበሩ በመሆኑ ነው የሚል ክስ አሰምተዋል። ፕሬዝዳንት ሳሚያ ከማጉፉሊ በተተኪነት ይዘውት የቆዩትን ስልጣን በምርጫ አግኝተውት ቃለ መሐላ ሲፈጽሙ ተቃውሞው በውጭ ኃይሎች የተቀነባበረ ነው ብለዋል። ሕግና ስርዓት ማስከበራችንንም እንቀጥላለን ብለዋል። Niwaulize, kwao hayatokei. Tumenyanyua sauti sisi kusema ya kwao. Nje huko wanakaa Tanzania ifanye 1, ifanye 2, ifanye 3, halafu ndiyo itakuwa hivi. Who are you?
ሌሎች ሲጣሉና ሲተራመሱ በምርጫ ምክንያትም ሲጋደሉ በጎረቤቶቿ እንደሆነው ግድያና ሁከት የማይፈጸምባት ሀገር መሆኗ በሳሚያ ጊዜ ተጥሷል እያሉ የሚወቅሷቸው በስተዋል። የበዛ ትችት፣ የበዛ ቅሬታ እያስተናገዱ ነው። እርሳቸውም እናንተ እነማን ናችሁ እያሉ በሚናገሩት ኃይለ ቃል ተቃዋሚዎቻቸውን ያስፈራራሉ። አንዳንድ ደጋፊዎቻቸው ከቀደምቶቻቸው መሪዎች የበለጠ ትችት የሚወርድባቸው፣ ጥላቻ የሚቀሰቀስባቸው ሴት በመሆናቸው ነው እያሉ ጽፈዋል። ይህን ሐሳብ የማይቀበሉት አምባገነን ለመሆን ፍላጎትና አስተሳሰብ እንጂ በሴትነት የሌለ በወንድነት የሚከሰት አይደለም እያሉ ይከራከሯቸዋል። ግን ለመሆኑ እናት እያሉ በሙገሳ የጠሯቸው በአብዛኛው ሕዝብ ተቀባይነት ያገኙት ሳሚያ ስለምን ደም እንዲፈስ ፈቀዱ? ስለምንስ የገቡትን ቃል አጠፉ? እያሉ የፖለቲካ ተቺዎች የግምት አስተያየታቸውን ሰጥተዋል። አንዳንዶች የሚገምቱት ጫና ስላለባቸው ነው ብለው ነው። የገዢው ፓርቲ ላለፉት 64 ዓመታት ሌላ ጣልቃ ሳያስገባ መሪ ድርጅት ሆኖ የዘለቀ ነው። ፕሬዝዳንቶቹ ይለዋወጡ እንጂ ተፈጻሚው ፕሮግራም የፓርቲው ነው። በረጅም ቆይታውና በያዘው የሥልጣን ጥቅም ያሰባሰባቸው አባላትም ብዙ ናቸው። የቀድሞ ፕሬዝዳንቶች፣ ዳኞች፣ የጦር አዛዦች፣ ታላላቅ ነጋዴዎች በፓርቲው ስር ያለፉ ወይም ከፓርቲው ጋር በጥቅም የተሳሰሩ ናቸው። እነዚህ ቡድኖች ደግሞ የቆዩበት ጥቅምና ተቀባይነት እንዲፋለስ አይፈልጉም። እንደ ቻዳማ ያሉ ፓርቲዎች ሥልጣን ይዘው ከጥቅማቸውና ከተደማጭነታቸው እንዲቀንሱባቸው አይፈልጉም። ስለዚህ ወይዘሮ ሳሚያ ፕሬዝዳንት መሆን ከፈለጉ የእነዚያም ቡድኖች ድጋፍ ማግኘት አለባቸው። የእነሱን ድጋፍ ለማግኘት ፍላጎታቸውን ካላስፈጸሙ መስራት አይችሉምና በሌሎች ግፊት ያደረሱት እንጂ በእርሳቸው ባህሪና ፍላጎት አይደለም እያሉ ይከራከሩላቸዋል። ይህንንም ሐሳባቸውን የሚያጠናክሩት በተለየ አሰራርና አመራር ይዘው የተነሱ የታንዛኒያ መሪዎች በጊዜ ሂደት እየሟሸሹና ቃላቸውን ሲያጥፉ መታየታቸውን ይጠቅሳሉ። ማጉፉሊ በመጨረሻዎቹ 2 የሥልጣን ዓመቶቻቸው ድንገተኛ ጉብኝት የሚሉትን እርግፍ አድርገው ትተው እንደነበረና ተቃዋሚዎችን በማመቅ ተግባር ላይ መጠመዳቸውን ያስታውሳሉ። ፕሬዝዳንት ሳሚያም በድንገት ፕሬዝዳንት ሲሆኑ ቀናና መልካም የተባለላቸውን አመራር ከጀመሩ በኋላ ቃላቸውን አጥፈው ወደ ኋላ ማፈግፈጋቸው በዚህ ምክንያት ነው ይላሉ። በማንኛውም መንገድ ቢሆን ታንዛኒያ የሌሎች አፍሪካ ሀገሮች የትርምስ አባዜ ደብቷታል። የንሬሬም ራእይ እየተናደ ነው። የሰላም ተምሳሌቷ ታንዛኒያ በጭንቅ ውስጥ ናት። መጨነቋ ዜጎቿ በመገደላቸው በመደብደባቸውና በመታሰራቸው ብቻ አይደለም። የወደፊቱም አኗኗራቸው ስላስፈራቸው ነው። ሰላማችን ሊመለስ ይችል ይሆን እያሉ ተጨንቀዋል። የአፍሪካ የሰላም ምሳሌ የሆነችው ታንዛኒያን የሚታደጋት ይድረስላት። አብራችሁን ስለቆያችሁ እናመሰግናለን።